ሰላም እንዴት ናችሁ? ሰብለ እባላለሁ። የመጣሁት ከሀቢ እንግሊሽ ቻናል ነው። ስለዚህ ከዛሬ ጀምሮ ይሄን ቻናላችንን እንከፍታለን ማለት ነው። ስለዚህ እንግሊሽ የሚል ስም ከሀቢ ቀጥሎ ሰምታችኋል። ያ ማለት አላማችን እናንተን በእንግሊዘኛ በአራቱም ስኪሎቻችሁ የዳበረ ክህሎት እንዲኖራችሁ ማስቻል ነው። ስለዚህ ከዚህ በኋላ እንግዲህ እንግሊዘኛን ማሻሻል እፈልጋለሁ የምትሉ ሰዎች የዚህ ቻናል አባል መሆን ትችላላችሁ፣ ቤተሰብ መሆን ትችላላችሁ። አብረን እንቀጥላለን ማለት ነው። አብረን እናድጋለን። ስለዚህ ለዛሬ እንግዲህ ይዤላችሁ የመጣሁት ምንድነው ከልጅነታችን ሀሁ ስንማር በፊደል ገበታ ነው የተማርነው። ስለዚህ እንግሊዘኛንም ለመናገርም ለማንበብ ለመጻፍ ለመስማት ሁሉንም ነገር ለማድረግ የሚያስችሉንን ክህሎቶች ይዤ መጥቻለሁ። በዋናነት ግን ከምን እንጀምራለን? ለዛሬ ከፊደል ገበታ እንጀምራለን። ስለዚህ ሀሁን በእንግሊዘኛ ነው የምናየው ማለት ነው። በተለይ ማንበብ በጣም ፈልጋለሁ ለምትሉ ሰዎች ምንም ከዚህ የተሻለ ከዚህ በላይ የሚያግዛችሁ ምንም ነገር አይኖርም። ልክ ወላጆቻችን ከልጅነት ጀምሮ ሀሁ ገበታ ወይም የፊደል ገበታ እንደገዙልን ሁሉ እኛም የፊደል ገበታ ነው እዚህ ጋር ያዘጋጀ ነው። ስለዚህ አብረን ሀሁ ብለን በእንግሊዘኛ እንጀምራለን ማለት ነው። አብራችሁን ቆዩ። የዚህ ቤተሰብ አባል ይሁኑ። መልካም ጊዜ። እሺ ያው እንደነገርኳችሁ እንግሊዘኛን ሀሁ ብለን ነው የምንጀምረው ማለት ነው። በአማርኛ እንግዲህ ከልጅነት ጀምሮ እንግዲህ ወላጆቻችን የፊደል ገበታ እየገዙ ነው ያሳደጉን። ቤታቸው አብዛኛዎቹ አስተምረውናል። ትምህርት ቤት ስንገባም ተምረናል። ዛሬ ልክ እንዳሁኑ ደግሞ ቤታችሁም ተምራችሁ የነበራችሁ ካልሆነም ደግሞ ከኔ ጋር አሁን የምትጀምሩ ከሆነ ሀሁ ኢን እንግሊሽ ብለን ነው የምንጀምረው ማለት ነው። ስለዚህ በእነዚህ በሰባቱ ፊደላት ብቻ ያው የሀ ቤተሰቦች 7 ናቸው። አራተኛዋ ያው ተመሳሳይ አይነት ድምጽ ስላላት ከመጀመሪያው ጋር አልጻፍናትም። ሌላ በደንብ የምታስተውሉልኝ 6ኛዋ ላይ ያለችው ኤች ብቻዋን የተቀመጠችው ምክንያቱም የ6ኛ ፊደሎች ማለት በእንግሊዘኛ ኮንሶናንት ፊደሎቻቸው ስለሆኑ አናባቢ ምንም አይኖራቸውም። ያ ማለት የሚል ቫውል ሌተር የለንም ብለን ተናግረን ነበረ ከዚህ በፊት። ምናልባት እንግሊሽ ሶፊ ላይ የምታውቁኝ ከሆነ ቫውል ሌተር የሚባል ሳውንድ የለንም ብለን ተናግረናል ማለት ነው። ስለዚህ ቤዚካሊ እንግዲህ የምታውቋቸው 5ቱ ኤ ዩ አለች፣ አይ ኢ እና ኦ እነዚህ ቫውል ሌተሮች ናቸው ያሉን በእንግሊዘኛ መሰረት በህጉ መሰረት። ከዛ የምንጀምረው ዛሬ ምንድነው እስከ ዛሬ ድረስ ስንማር የነበረው ከሀ ጀምረን እስከ ሆ በመሄድ ነበረ ድምጽ ስንማር የነበረው በአማርኛ። እንግሊዘኛ ግን እንደዛ አይደለም የምንማረው ማለት ነው። ወይም እንግሊዘኛ ስናጠና ለማንበብ ወደ ጎን መሄዳችንን እንተውና አንዷን ይዘን እሷን እያብራራ ነው የምንሄደው ማለት ነው። ስለዚህ በአማርኛ የፊደል ገበታችን ላይ ሀ ለማለት ኤች እና ኤ ነው የምናደርገው። ላ ለማለት ባ ለማለት ማ ለማለት ሁሉም ላይ ኤች እያለ ነው የሚሄደው። በእንግሊዘኛ ግን እችን አንዷን ድምጽ እንወስድና ሀ የምትለዋን ድምጽ እንወስድና ያችን ሀ ወይም አ የምትለውን ሳውንድ የሚፈጥሩልንን ብዙ አይነት ቫውል ሌተሮች፣ አንዳንድ ጊዜ ደግሞ ቫውል ቲም የምንላቸው 2 ቫውል ሌተሮች መጥተው ድምጻቸው እንደ አ ሲነበብ ያለውን ማለት ነው እነሱን እናያለን። ስለዚህ የእንግሊዘኛ ሀሁ አጠናን እንዴት ነው የሚሆነው? የእንግሊዘኛ ፊደል ገበታ አንዷን ፊደል ለብቻዋ ሁለተኛዋን ለብቻዋ፣ ያ ማለት በ5 ቀን ውስጥ የሀሁ እንግሊዘኛን አጥንተን መጨረስ እንችላለን ማለት ነው። ስለዚህ እንደ አማርኛው ያን ሁሉ ሀ ብለን ለብቻው፣ ለ ብለን ለብቻው፣ መ ብለን ለብቻው ጊዜ አይፈጅብንም። የሀን ድምጽ በማን እንደምትመጣ ካወቅን ሌሎቹም ላይ ያሉት አ የምትለውን ድምጽ ለማምጣት የምንጠቀምባቸው ቃሎች እነዚህን ካገኛችሁ በአ አይነት ድምጽ ታነባችኋላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ሀ ብለን ስንጽፍ በአማርኛ ሄና አ ነው። እንግሊዘኛ ኤች እና ምንም አልጻፍኩም ምክንያቱም እዚህ ጋር ያሉትን በሙሉ መጠቀም እንችላለን እያለን ነው። ስለዚህ እዚህ ጋር እንግዲህ እንደምታዩት መደመር ምልክት አስገብተናል። ስለዚህ መደመር እንግዲህ ሂሳብ ላይ ነው አይደል ስንማር ይኖር ነው። ዛሬ ግን ቋንቋንም ለካ በሂሳብ መማር ይቻላል ማለት ነው። እየደመርን ድምጽ ማምጣት እንችላለን ማለት ነው። እዚህ ጋር እንደምታዩት ማ የምትለውን ድምጽ ለማምጣት በአማርኛ ምንና ምን ድምጽ ነው የተጠቀምኩት? ም ሲደመር አ ተጠቅሜያለሁ ማለት ነው። እችኛዋን አሁንም ም ብለን በእንግሊዘኛ ሳውንድ አላት እችኛዋ ካልን በኋላ እነዚህን ሁሉ ስንተካ ወይም እነዚህን አይነት ኤን ኦን ኦዩ ዩ ብታገኙ ከኤም በኋላ አ አይነት ድምጽ የማውጣት ፕሮባቢሊቲ አላቸው ማለት ነው። እዚህ ጋርም ስንሄድ ላ ስንል በአማርኛው ል እና
አ ስለዚህ ሁሉ ጊዜ ተመሳሳይ ነው አማርኛ ላይ። እንግሊዘኛ ላይ ግን ል የምትል ድምጽ ከጻፍን በኋላ አሁንም አራቱ ምርጫዎቻችን ሊኖሩ ይችላሉ ማለት ነው። ስለዚህ በአማርኛ እንዳያችሁት አ የምትል ድምጽ ያለችን በኤ ብቻ ነው። እንግሊዘኛ ላይ ግን ለዛ ነው ግራም የሚያጋባን ጊዜም ደግሞ የሚወስድብን። ምክንያቱም በአማርኛ አንድ አ ብቻ ነው ያለችን። ጻፉ ስንላቸው አሁን ተማሪዎቻችን ሁሉ ያችን አ የምትል ድምጽ አስገብተን ከጻፍንላቸው ሁሉ ጊዜ የሚጠቀሟት እቺ ትሆናለች ማለት ነው። ምክንያቱም አማርኛ መዝገበ ቃላት ላይ ወይ አማርኛ ፊደል ገበታ ላይ ያለችው አ ድምጽ ምንድናት? ሁሉ ጊዜ ኤ ብቻ ናት። ነገር ግን በእንግሊዘኛ ህግ ሲሆን እነዚህ ሁሉ ከሌሎች ስድስተኛ ፊደሎች ጋር ሲደባለቁ ወይም ሲደመሩ ሂሳባችንን አንረሳም፣ የአ ድምጽ ልናገኝ እንችላለን። ስለዚህ እስኪ እነዚህን ቃላቶች አብረን እናንብባቸው። እስኪ እዚህ ጋር ኤ ያለችኝ ህ አ ት አንድ ላይ ምን ብዬ አነባለሁ ማለት ነው? ህ አ ት። ስለዚህ አንድ ላይ ሃት ብለን እናነባለን ማለት ነው። እዚህ ጋር ያለችው አ የሆነ ትንሽ ረዘም የሚል ወይም አፋችንን በደንብ ከፈት አድርገን የምንላት ቃል ናት። ነገር ግን እንደዚህኞቹ ላይ ልክ እንደዚህ አ የምትለውን ድምጽ ላንከፍት እንችላለን አፋችንን። ሆኖም ግን እነዚህን ቃላቶችን ስናነብ ወደ አ ያደላል ማለት ነው ሳውንዳችን። ስለዚህ የመጀመሪያዋ ናት። ብለን ስንጥራት ከዛ አ አለችን እዚህ ጋር፣ ከዛ ዘ የምትል ድምጽ አለችን፣ ከዛ ር አለች መጨረሻ ላይ ማለት ነው። ስለዚህ አንድ ላይ ማዘር ብለን እናነባታለን። ስለዚህ አያችሁ በኤ ብቻ ሳይሆን በኦ ራሱ የሃን ድምጽ እያመጣኋት ነው ማለት ነው። ከዛ ደግሞ ኦዩ ጋር እንሂድ እስኪ። እችን ድምጽ ምን ብያነባታለሁ? ይ አለችኝ መጀመሪያ ላይ ይ። ከዛ ኦ እና ዩ አንድ ላይ እንደ አ አይነት ድምጽ አላቸው። አ ን ግ አንድ ላይ ሳነባቸው ያንግ ብያነባቸዋለሁ። ስለዚህ እናንተም አብራችሁን እያላችሁ እሺ፣ ምክንያቱም አብረን እያለን ስንሄድ ነው በደንብ የምንማረው። ስለዚህ ለዛሬ የምናያት የሃ ቤተሰቦችን ስለሆነ እነዚህ ሁሉ ድምጽ መጥተው አንድ የሆነች ተመሳሳይ ፊደል ነው የምናገኘው። ስለዚህ እንዳልኳችሁ በእንግሊዘኛ ሃሁ ስንማር ወይም ሃሁ ኢን እንግሊሽ ብለን ስናጠና እነዚህን ድምጾች ስታገኟቸው አ ሆኖ መነበብ ይችላሉ ማለት ነው። ሌላ ድምጽ የላቸውም ማለት አይደለም። ግን እንግሊዘኛ ላይ ንባብን በጣም ቤዚክ የሚያደርገው ወይም የግድ ካልተማርን በስተቀር ግራ እንዲያጋባን የሚያደርገው አንዷ ድምጽ በብዙ ፊደሎችም ስለምትመጣ ነው። በብዙ ቫውል ሌተሮች፣ በብዙ ቫውል ቲሞች ያቺው አ የምትለውን ድምጽ ስለምናገኛት ነው። ስለዚህ እስቲ ዩ ጋር ደግሞ እንሂድ። ፈተና ስንፈተን ከልጅነት ጀምሮ አስተማሪዎች በተለይ የራሳችን አስተማሪዎች ሲሆኑ ምናልባት ሌላ ፈታኝ ሲያጋጥመን ማለት ነው በተለይ ከፍ ስንል ተመኝተውልን ይሄዳሉ አይደል? አንዳንድ ጊዜ ስፔሻሊ ማትስ ሲሆን ፊዚክስ ሲሆን ስለሚያስፈልገን አይደለ? ስለዚህ ምን ብለውን ሄዱ ነበረ ሲያስተምሩን? ጉድ ላክ ይሉን ነበር አይደለ? ወርዷል እቺ ቃሉን እናውቃታለን በእርግጠኝነት፣ ግን ስትጻፍ በዩ እንደምትጻፍ አስተውለን እናውቃለን ወይ ነው። ስለዚህ አሁን እቺን ቃል ሳነብ ል ብዬ ጀምራለሁኝ። ል በሉ ከኔ ጋር አብራችሁ። አ ክ እዚህ ጋር ሲናኬ ክ የምትል ድምጽ ብቻ ነው የሚኖራቸው። ሁለት ክክ አንልም ማለት ነው። እነዚህ ሌላ ጊዜ እናያቸዋለን ዲያግራፎቹን። ስለዚህ ላክ ብዬ አነባታለሁ ማለት ነው። ስለዚህ እዚህ ጋር ሃት ብዬ እንደምለው እውነት ነው ድምጼ ላ ብዬ በጣም ጮክ ያለች አ ወይም አፌ በጣም ክፍት ብሎ አ ድምጽ ላልጠቀም እችላለሁ። ግን ስቲል እችን ስታገኟት ላስ ብለን ስናነብ ወይም ላክ ስንል ወደ አ ድምጿ ይሄዳል ማለት ነው እዚች ጋር። ከዛ ሁሉንም እስቲ እዚህ ጋር ያሉትን እናንብባቸው ምሳሌዎቻችንን፣ ምክንያቱም የበለጠ ፕራክቲስ እንዲደረጉ እናንተም ደግሞ ሆምወርክ ስለሚኖራችሁ የራሳችሁን ጽፋችሁም ስለምትልኩልን ኮመንት ላይ እነዚህን አብረን እናያቸው። ስለዚህ እዚህ ጋር ያለችው ማናት? ኤ ናት በመሃል ያለችው። ስናነባት ግን ማን ብለናል? የምናነባት አ ድምጽ ይኖራታል ብለናል። ስለዚህ እንጀምር እስኪ። ዲኮዲንግ በጣም ቤዚክ ነገር ነው አይደለም? ያለ ዲኮዲንግ ምንባብን አውቃለሁ ብሎ ማሰብ በጣም ከባድ ነገር ነው። ከልጅነታችንም ስንት እንግዲህ ያስቢ። አሁን አብዛኛው ተማሪ ኢቭን 12 ጨርሶ ግቢ ጨርሶ እስካሁን ንባብ ላይ ስትራግል የሚያደርግበት ወይም የሚቸገርበት ምክንያት ምንድን ነው? ምክንያቱም ዲኮድ እያደረግን አልተማርንም አይደለም? ዲኮድ ግን አልገባንም። ስለዚህ ዲኮዲንግ ማለት ምንድን ነው? በጣም ቴንኪዩ ለጥያቄሽ። ዲኮዲንግ ስንል ሳድስ ፊደሎችን ወይም ደግሞ ኮንሶናንት የምንላቸው ማለት ነው በእንግሊዘኛ ለብቻቸው የሚያወጡትን ድምጽ ስንጠራ ከዛ በኋላ የገቡት ቫውል ሌተሮችም እንደ ኤቢሲዲ ሳይሆን በአብክድ ያላቸውን ድምጽ ማለትም እያንዳንዱን የሚሰጡትን ድምጽ ለይተን ካወቅን በኋላ ያችንን በራሷ ድምጽ ስንጠራ እዚህ ጋር ያለችው
ጂ ብለን ሳይሆን አሁን የማነባት ምን ብዬ ነው? ግ ብዬ ማለትም ኮንሶናንት ሳውንዷ የምትሰጠኝን ድምፅ መጥራት አለብኝ ማለት ነው። ስለዚህ ኬጂ ላይ ስናስተምር በዲኮዲንግ ነው የምንሄደው። እሺ ሌላ ጥያቄ ሳድስ አልገባኝም። ኦኬ ሳድስ ማለት አሁንም ወደ ፊደል ገበታችን እንመለስ አይደለ? ሀሁ ብለን እንግዲህ ከልጅነታችን ጀምሮ ስናይ እንቁጠራቸው እስኪ። እችኛዋ ላይ ይቺው ድምፅ መልስ ተመልሳ ስለምትመጣ ነው ያልተደገመችው። 5 ለማድረግ ቫውል ሌተሮቻችንን ማለት ነው። አብረን እንበል እስኪ። ሀ ኤች ኤ ሁ ኤች ዩ ሂ ኤች አይ ሄ ኤች ኢ ህ ማን ብቻዋን ቀረችብኝ? ኤች ብቻዋን ቀረችብኝ። አናባቢዋስ የለም። ስለዚህ ያልጻፍኩት ለምንድን ነው? ስለሌላት ነው። ይሄ ነው ሳድስ የምንለው ወይም 6ኛ ፊደል። የመጨረሻዋ ላይ ማን አለችን? ሆ። ማንና ማን ነው አብሬ ጻፍኩት? ኤች ኦ አብሬ ጽፌያለሁ። ስለዚህ ሳድስ ማለት ያለምንም አናባቢ ብቸኛ ሆና የምትመጣ ድምፅ ማለት ነው። ግን ደግሞ በጣም አስፈላጊ ድምፅ። ምክንያቱም ካያችሁ እቺ ነች ከሌሎች ሁሉ ጋር ተደባልቃ ድምፅ የምትፈጥርልን አይደለም? ስለዚህ እቺ ማለት የፊደሎች ሁሉ መሰረት ናት ማለት ነው። እቺን ከ5ቱ ቫውል ሌተሮቻችን ጋር እያደባለቅን ወይም ደግሞ እዚህ ጋር እንዳያችኋቸው ቫውል ቲም የምንላት አለችን። 2 ቫውል ሌተር አብረው መጥተዋል። የቫውል ቡድን እንደማለት ነው። ስለዚህ ኳስ ትወዳለህ? ይሄን የማን ደጋፊ ነህ? ማንቸስተር ውስጥ ስንት ተጫዋች አለ? 11 አንድ ጌም ላይ የሚገባ እንግዲህ 11 ተጫዋች አለን አይደለ? ግን ማንቸስተር ስትለኝ 11ዱን ስም ጠርተህልኛል? አልጠራህልኝም። ስለዚህ 2 እዚህ ጋር 2 ቫውል ሌተሮች አሉ። ድምጻቸው ግን እንደ አንድ ተነበበ አይደለ? ልክ 11 ተጫዋች አንድ ቡድን ውስጥ እየተጫወተ የቲሙ ስም ግን ስንት ነው? አንድ ነው። ልክ እንደዛ እዚህም 2 ድምጾች አሉ። ሲነበቡ ግን ድምጻቸው እንደ አንድ ይሆናል። ስለዚህ ቲም ማለት ይሄ ነው። ግን አንዳንድ ጊዜ ቫውል ቲምም ሆነው ሌላ ድምጽ ይቀይሩና 2 ሆነው ሳውንዳቸው ለምሳሌ አው የምትሆንበት አጋጣሚ ያለው ወደፊት እናያታለን። ስቲል ግን የምንጠብቀው ኦ እና ኡ ሆኖ ድምጿ ሌላ ሊሆን ይችላል። ስለዚህ ቲም ማለት 2 አንድ ላይ መጥቶ ሌላ ድምጽ ሲመሰርቱ ማለት ነው። ልክ 11 ተጫዋች አንድ ላይ ተደባልቆ ሌላ የቲም ስም እንደመሰረተው ማለት ነው። ስለዚህ ወደ ጥያቄያችን ስንሄድ 6ኛ ፊደል ማለት በሀሁ መሰረት ስንሄድ የምናገኛቸው 6ኛ ላይ የምናገኛቸው ድምጾች ማለት ናቸው። እነዛ ማለት ደግሞ የሁሉ መሰረት ናቸው። ስለዚህ ስንደምር እዚህ ጋር ወደ ሂሳባችን ስንመለስ ከሁሉም ድምጽ ጋር የምንደምራቸው ስንተኛ ፊደሎቻችን ይሆናል? 6ኛ ፊደሎቻችን ወይም ሳድስ የምንላቸው ማለት ነው። እነሱ ከተለያዩ ድምጾች ጋር ተደምረው ነው ይሄ ሁሉ ቃል የሚፈጠረው። የአማርኛን ግን እንዳልኳችሁ ከእንግሊዘኛ ለየት የሚያደርገው ለአማርኛ አንድ ድምፅ አንድ ቫውል ሌተር ብቻ እንጠቀማለን። እንግሊዘኛ ላይ ግን ያችኑ አንድ ድምፅ ለማምጣት ብዙ ቫውል ሌተሮች ልንጠቀም እንችላለን። ቫውል ቲሞች ይጨመርባቸዋል። ገና ዲያግራፍ የሚባሉ አሉ። እነሱ ሁሉ ራሳቸውን የቻለ ሌላ ድምፅ ይፈጥራሉ ማለት ነው። ስለዚህ አሁን ተረድተሽኛል? እንቀጥል ወደ ሌሰናችን። እሺ እናንተም ጥያቄ ካላችሁ ኮሜንት ሴክሽን ላይ ያስቀምጡ፣ እንመልሳለን ማለት ነው። እሺ አሁን ወደ መጀመሪያዋ ቃል እንሂድ። ምን ብያነባታለሁ? ይችን ሳድስ ነች። መጀመሪያ ላይ ዲኮድ ሳረግ አሁን በምን ብለናል? ሳድሱን እንደ ሳድስ፣ አናባቢውን ደግሞ በአብክድ መሰረት ሳነብ እንዳለው ድምፅ። ስለዚህ ብ ብለን እንጀምር። አ ግ አንድ ላይ ባግ። ኦኬ ል ምን ብዬ ላንብባት? ይችን ኦ ነበር አይደለ? ግን ምን አለ? አ የምትለውን ድምፅ ታመጣልኛለች ብዬ አስገባኋት አይደለ? ስለዚህ በዚህ ጊዜ አሁን ልኦ ብዬ አልሄድም። ብዙ ጊዜ አፍሪካን አሜሪካን የሆኑ ሰዎች ሎቭ ብለው ሲጠሩ እንሰማለን። ግን በብዛት የተለመደችው ቃል ግን ሎቭ ብለን የምንጠራት ሳይሆን ላቭ ብለን የምንጠራት ናት። ስለዚህ ል አ ቭ አንድ ላይ ጥሩልኝ። ላቭ ማይወድ የለም አይደለ? መቼ ጤነኛ ሆኖ ያው ፍቅር ይወዳሉ። ስለዚህ እዚችኛዋ ጋር ደግሞ እንሂድ። ት ምን ብዬ ላንባት? አሁን እስኪችን አሁን ተማርን አይደለ? ስለዚህ አ እንላታለን። እችኛዋ ሌላ ድምፅ ትፈጥርብኛለች። ዩጂኤች ወደፊት እናያታለን። ለአሁኑ ግን ድምጿን እንደምናውቅ ሆነን እንሄድና ዋና ዓላማችን ሃን መማር ስለሆነ ፍ ብዬ ነው 3ቱን ፊደል አንድ ላይ የማነበው። ስለዚህ ት አ ፍ አንድ ላይ ምን ብዬ አነባዋለሁ? ታፍ ታፍ ብዬ አነባታለሁ ማለት ነው። ከዛ እዚችኛዋ ቃል እንሂድ። ክ ብለን እንጀምራለን። አ ፕ። ስለዚህ አሁንም ካፕ ብዬ ስጠራ አንደኛ
መጠጫዬን ያሳየኛል አይደለ? መጠጫዬ ካፕ እንላለን። ሌላ አሁንም ወደ ኳስ ከወሰድኩ ወርልድ ካፕ ስንል ኤፍኤ ካፕ ስንል ያሉትን ዋንጫዎች የምንጠራበት ስም ይች ነች። ስለዚህ ካፕ ስትሉ ከዚህ በኋላ ኳስ እወዳለሁ ወንድም አለኝና ወንድም ሲኖርሽ ግዴታ እያየሽ ነው የምትኖሪው። ወደድሽም ጠላሽም ታያለሽ። ቀስ በቀስ ደግሞ ያው ትወጂዋለሽ። ኦኬ። ስለዚህ ያው ከወንድሜ ጋር ነው ያደግኩት። ወንድም ሲኖርሽ ደግሞ ወደድሽም ጠላሽም ያው እያየሽ ነው የምታርጊው። ስለዚህ እስቲ እናንተም የማን ደጋፊ ነሽ ብላችሁ እንዳጠይቁኝ እኔን፣ ምክንያቱም አሁን ላይ ከባድ ነው ለመመለስ። ግን እናንተ የምትኮሩበት ቡድን ካላችሁ የምታዩትን ክለብ ወይም ቲም፣ እሺ በዛው ቲም የምትለዋን እንድትይዙልኝ ቲማችሁን መጥቀስ ትችላላችሁ። በተለይ የሚያኮራ ታሪክ ካላችሁ። እሺ ወደ ቃላችን እንሂድ። እሺ ምንድነች የመጀመሪያ ቃሌ? አ። እዚህ ሁለቱ ዘ ብለን እናነባቸዋለን። እቺ ዘ ናት። ቲኤች አንድ ላይ ስትመጣ ዘ ድምፅ ይኖረናል። ስለዚህ አ ዘ እ ር። አሁን ምን ብዬ አነባታለሁ ማለት ነው? ኦዘር ብዬ ሳይሆን ማነባት እንዴት ነው ማነባት? አዘር ብዬ ነው ማነባት ማለት ነው። ስለዚህ የአ ድምፅ ያዘችልኝ ማለት ነው። እዚህ ጋር ይችን ቃል በደንብ እናውቃታለን ብዬ አስባለሁኝ። እሺ እችኛዋንም እናንብብ። ከምን እጀምራለሁ? ር። ር ማለት ምናችን ናት? ልክ እዚህ ጋር እንዳለችው እቿ እንደተቀመጠች ናት ማለት ነው። ከዛ እቺ ማን ሆናልኛለች? ድምጿ አ ሆናልኛለች። ዩጂኤች ልክ እዚህ ጋር ያለችው ተመልሳ መታለች። ፍ ድምፅ ነው ያላት ብያችሁ ነበረ። ስለዚህ ፍ ብለን እንጨርሳለን። አንድ ላይ ምን ብለን እናነባታለን? ራፍ ብለን እናነባታለን ማለት ነው። ስለዚህ እነዚህ ሁሉ በሀ ቤት ያልቃሉ። አማርኛ ላይ በጣም ቀላል ነች። ሀ ብለን ለመጻፍ ኤችኤ ማድረግ ነው። ላ ብለን ለመጻፍ ኤልኤ ማድረግ ነው። ማ ብለን ለመጻፍ ኤምኤ ማድረግ ነው። ለዛ ነው ብዙ ጊዜ ለምሳሌ አሁን አዘር ብላችሁ ጻፉልኝ ስላቸው በጣም የሚያዘወትሩብኝ እንዴት ብለው ነው የሚጽፉልኝ? ከኤ ይጀምራሉ። ከዛ በኋላ እንደው ዘ በምትለውን ብዙ እየለመድናት ስለኖርን እንደዚች አድርገው የሚጽፉልኛል። ተሳስተዋል እንዴ? አልተሳሳቱም አይደለም? እንደተማርነው መሰረት በሀሁ በአማርኛችን የፊደል ገበታ ከተሄደ ምንም ስህተት የለባትም። የሚወቅስ አይደለም። እዚህ ጋር ያለ ነው ልንከስ አይደለም። እንዴ ለምን ሊባል አይደለም። ከመጀመሪያ ጀምረን እንድንማማር ነው። ስለዚህ አሁን ግን አዘር ብሎ ለመጻፍ ይችኛዋን አጥፍተን ምን አደረግን ማለት ነው? በሷ ፋንታ ማንን ተጠቀምን ማለት ነው? ኦን ተጠቀምን። ስለዚህ አሁን ኦን ለካ እንደ አ መግባት ትችላለች የምትለውን ያዝን ማለት ነው። ስለዚህ እናንተም አሁን ምንድነው የምታደርጉልኝ? ለዛሬ የምናየው የሃን ብቻ ፓርት ነው የሚሆነው። ከዛ በኋላ ሁ ለብቻዋ እናያታለን። ሁ የሚያደርጉልኝ ማን ናቸው? ይሄ በጣም ቀላል የሚያደርገው ለምንድን ነው? ሀ ሁ ሂ እያለን ስንማር ወደ ጎን ሲሆን ለሃ ለብቻዋ ካየን በኋላ እንደገና ለሌሎቹ ለሁ እያልን በዛው ሁሉንም የኤን ድምፅ፣ የዩን ድምፅ፣ የሂን ድምፅ በአንድ ላይ ሁሉም ሲሰጥ አእምሯችን የመቀበል አቅሙ እየቀነሰ ይሄዳል። በጣም ውዝግብግብ ይልብናል። ስለዚህ መጀመሪያ ለምን በራሳቸው በስራቸው እያደረግን ልጆች አናስወልዳቸውም ነው አላማችን። ስለዚህ ሀ ራሷን የሚመሳስሉ የአ ድምፅ ያላቸውን ለመውለድ የምትጠቀመው ከኤ ውጭ ማን ናቸው የሚለውን ያየ ነው እዚህ ላይ ማለት ነው። የሁን ደግሞ ስናይ በሚቀጥለው እስከ ሂ እስከ ሆ ድረስ እንሄዳለን። የእነዚህን ሁሉ ስናይ የሚፈጥሩትን ድምፅ ነው የምናየው። ስለዚህ ቫውል ሌተራቸውን እናያለን፣ ቫውል ቲማቸውን እናያለን። ሌሎችም የእነዚህን ድምፅ የሚፈጥሩ ሌሎችም ካሉ ደግሞ አሁንም እነሱንም እናያለን ማለት ነው። ስለዚህ ቀለል እንዲያደርግላችሁ ነው። አሁን 5 ሴሽን ይበቃናል ማለት ነው እዚህ ጋር ያሉትን ለመጨረስ። በሚቀጥለው ግን ተዘጋጅታችሁልኝ የምትጠብቁት የማንን ድምፅ ነው? የሀ ድምፅ ነው። ሀሁ ቤታችን ላይ አትገባም፣ እራሷን ችላ አለቻት። ከሀ በኋላ ግን ሌሎቹ ሁ ሂ እያሉ የሚቀጥሉት ተመሳሳይ ናቸው። ስለዚህ የመጀመሪያ ሀሁ ብለን መጀመር ስላለብን ህይወትም ሀሁ ብሎ ይጀምራል። ትምህርታችንም ሀሁ ብሎ መጀመር ስላለበት ከሀ ጀምረናል። በሚቀጥለው ላይ ግን ወደ ሀ ሄደን እሷ ደግሞ የምትፈጥረውን ድምፅ ሂሳብ እንጨምራለን። ከዛ በኋላ ሀሁ እንጨምራለን፣ እንግሊዘኛ እንጨምራለን። ስለዚህ 3 ትምህርቶች በአንድ ላይ ነው የምንማረው ማለት ነው። ስለዚህ ይሄን ማወቅ ለምን ይጠቅመኛል? አሁን ቴክኖሎጂ እንደዚህ የፈጠነበት ባለበት ዓለም ላይ የስልኮቻችን ሲስተሞች በእንግሊዘኛ በሆኑበት ዓለም ላይ እቃ ስንገዛ የሚጻፍልን በእንግሊዘኛ የሆኑበት ዓለም ላይ እንግሊዘኛ አለማወቅ ማለት በጣም ወደኋላ መቅረት ነው አይደለም? ምን ታስባላችሁ? በጣም ከባድ ነው አይደለም? ስለዚህ ለምን ወደኋላ እንቀራለን? ስፔሻሊ አሁን ላይ
የምንችል ጥሩ በዛው መቀጠል አለብን። ቋንቋ እችላለሁ ተብሎ አይቆምም አይደለም። ሁልጊዜ እየተሻሻለ ይሄዳል። አዲስ ቋንቋ እየተፈጠረ ይሄዳል። ምናልባት የዛሬ 10 እና 15 ዓመት ያላወቅናቸው አሁን የተጨመሩ ነገሮች አሉ። እኛ ያሉትን እንኳን ሳናቅ አዲስ ሲጨመርብን ያደክማል። ስለዚህ ለምን ራሳችንን አፕዴት እያደረግን አንሄድም? ዛሬ ደግሞ በጣም ቀላል የሆነ ሲስተም ነው ይዤላችሁ የመጣሁት። እነዚህን ድምጾች ከቃላት ጋር ስታገኙ ባይሆን እንኳን ለምሳሌ ኦዩ አ የሚል ድምጽ ባይፈጥር እንኳን አትሊስት ግን እንደዚች አ አድርጋችሁ ስታነቡ አሁን ከዚህ በኋላ ስህተት የመስራታችን ቻንስ ይቀንሳል ማለት ነው። ቢያንስ ኦዩ ሆና አ የምትሆንበትም እድል እንዳለች አወቃችሁ ማለት ነው ከዚህ በኋላ። ስለዚህ እባካችሁ ራሳችሁ መለማመድ አለባችሁ። እዚች ጋር ያየናት ብቻ በቂ ትሆናለች ማለት አይደለም። እዚች ጋር የተወሰነች መንገድ ነው የምንከፍተው። ብዙ እርምጃ ግን ከእናንተም ይጠበቃል። ስለዚህ እናንተም ሞክሩ፣ እናንተም ስሩ። ከዛ በኋላ ግን እኛ ኮመንት ላይ ይሄ ይጨምር፣ ይሄ ይስተካከል የምትሉትን ነገር በሙሉ ይዘን እንጨምራለን፣ እናስተካክላለን። ነገር ግን ማበረታታታችሁን አትርሱ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮመንት የተሰማችሁን ነገር አስቀምጡ። ምክንያቱም አላማችን እናንተን ማገልገል ነው። እንደ ህዝብ ደግሞ አሁን ላይ በቁጭት እንድንነሳ ነው የሚያስፈልገው ማለት ነው። እንግሊዘኛ ለብዙ ነገር በር የሚከፍት ቋንቋ ነው። የትኛውንም ቴክኖሎጂ በአማርኛ ሰርታችሁ ጨርሳችሁ ብታስቀምጡት እዚችው ሀገር ብቻ ነው የምንቀረው። ወደ ኢንተርናሽናል ገበያዎች ለመሄድ ዓለም አቀፍ የሆነ ነገር ለማቅረብ ስንፈልግ የግድ እንግሊዘኛ ማስተር ማድረግ አለብን። ኮመንት ስትጽፉ ከዚህ በኋላ መሸማቀቅ የለባችሁም። ለምን እናንተ ለምሳሌ ላክ ማለት ፈልጋችሁ ለምን ኤልኤ ብላችሁ ትጽፋላችሁ? ኤልዩ እዚች ላይ አሁን ትክክለኛዋን ቃል አስቀምጠናል። ለካ ዩም አ አይነት ሳውንድ ሊኖራት ይችላል የምትለውን እዚህ ጋር እየነገርናችሁ ነው ማለት ነው። ስለዚህ እኛ የሚያስፈልገውን ነገር እናቀርባለን። እናንተ ደግሞ ይጨመር የምትሉትን ትነግሩናላችሁ። ስለዚህ አብረን ነው እያደግን የምንሄደው ማለት ነው። እናንተ ይሰራልን የምትሉት ነገር ካለ ኮመንት ላይ አስቀምጡ። ለሚቀጥለው ግን እቺ ሀ የምትለውን ድምፅ የቤት ስራ ነው ትቼላችሁ የምሄደው። በሚቀጥለው እንደ ቤት ስራ የምሰጣችሁ ቃል እቺን ድምፅ ነው። ሀ ስንል በመሀሏ ከሷ ቀጥላ ያለችው ቫውል ሌተር ምን አይነት ድምፅ ይኖራታል የምትለውን አንደኛ፣ ሲቀጥል የዚችን አይነት ድምፅ ያላቸው በአማርኛ ፊደል ገበታችን ላይ አ ብላ የምትጀምረው ሀ ናት። ከዛ ውጭ ያሉት በሙሉ በለ መ ሰ እያለን ስንሄድ በአማርኛ እነዚህን አይነት ድምፆች ለማምጣት ስንፈልግ የምንጠቀማት እንግሊዘኛ ብትሆን ለምሳሌ እኔ ስም ማን ነው? ሰብለ። በዛው እንዳትረሱት። ሰብለ ብዬ ለመጻፍ ስፈልግ ኤስ ብዬ ጀምራለሁ። ከዛ ማረጋት ድምፅ የምታመጣልኝ ማናት? ኢ ነች አይደለም? ስለዚህ ሰ ብዬ ለመጻፍ ኤስ እና ኢ ነው የምጠቀመው። እናንተ የምታውቁት ብዙ ጊዜ ኤስ ኢ ሲሆን ሰ ይሆናል፣ ኤም ኢ ሲሆን መ ይሆናል፣ ከዛ አር ኢ ሲሆን ረ ይሆናል። ነገር ግን እቺ የምትለው ድምፅ በኢ ብቻ ነው እንደምትመጣው እንግሊዘኛ ላይ በፍጹም። ስለዚህ በሚቀጥለው ህ ከ ጋር ስትደባለቅ እቺን ትፈጥርልኛለች። ሌሎቹ ሁሉ የምትለውን ሳውንድ ከማን ይወስዳሉ። እዚች ጋር አ የምትለውን ሳውንድ ከኤ ከኦ ከኦዩ ከዩ ወስደዋል። ለሀ ስል ደግሞ የአ ቤተሰብ ናት። ያችን ግን በእንግሊዘኛ ሲሆን ከማን እናገኛታለሁ። እንዳልኳችሁ አንድ ብቻ አይደለም እንግሊዘኛ ላይ ድምፅ የሚፈጥር ያለው ብዙ ናቸው። ቫውል ቲሞች አሉ፣ ያችን ድምፅ የሚሰጡ ቫውል ሌተሮች አሉ። እነዛን ሁሉ እንደዚቹ ጽፈን እንማራለን ማለት ነው። ስለዚህ ምንም ቢሆን የማትረሱት ነገር ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ፣ ኮመንት ላይ ጥያቄያችሁን መስጠት በፍጹም እንዳትረሱ። ስለዚህ ሌሎች እንደዚህ አይነት ቪዲዮዎች ደግሞ እንዲደርሳችሁ ለምትፈልጉ ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ኮመንታችሁን ደግሞ የምትፈልጉትን ነገር በሙሉ መጠየቅ ትችላላችሁ። አስተያየት እዚህም ትምህርት ላይ አስተያየት ካላችሁ እሱንም መስጠት ትችላላችሁ። ሌላ መማር እፈልጋለሁ፣ በደንብ እነዚህ ነገሮች መማር እፈልጋለሁ የምትሉ ሰዎች በአካልም በኦንላይንም መማር ይቻላል። በአካል መማር ምርጫችሁ ለሆነ ሰዎች አድራሻችን መገናኛ ኢትዮ ሴራሚክስ ህንፃ ፊት ለፊት ላይ ተስፋ የወርቁ ህንፃ በረጅሙ ተቀምጧል። እዛ ላይ መታችሁ 4ኛ ፎቅ ላይ ቢሮ ቁጥር 405 ላይ ብትመጡ ታገኙናላችሁ። በኦንላይን መማር ለምትፈልጉ ደግሞ ስልካችን ይቀመጣል። በስልክ መደወል ስላላችሁ እናንተን ለማገልገል ሁልጊዜ ዝግጁ ነን። መልካም ጊዜ እመኝላችኋለሁ። ሰላም ሁኑ።